ሰላም ክብራትና ክብራን የሣድስ ቤተሰቦቼ የሁለተኛው ቻናል የዜና ፕሮግራሞቻችንን የምትከታተሉ የሣድስ ቤተሰቦች እንግዲህ በዚህኛው ፕሮግራሜ ላይ በጣም የሚገራርሙ ዜናዎችን ይዤላችሁ ያለው አንደኛው የሩሲያና የዩክሬን ጦርነት መካከል እየተሰማ ያለ አዲስ ነገር አለ። ይሄም በተመለከተ እንግዲህ ዩናይትድ ኪንግደም ወይም እንግሊዝን ስቦ ጎትቶ ወደ ዩክሬንና ሩሲያ ጦርነት ይዞ የሚገባ ዜና ነው የተነገረው። ሩሲያ ይሄንን ክስ መስታለች። ምንድነው ጉዳዩ የሚለውን ነገር በዚህ ፕሮግራም ላይ አሳያችኋለሁ። ሩሲያ አሁንም በተለይ በዚሁ በኢራን ጦርነት ደግሞ የተከሰሰችበት ነገር አለ። ይሄም ደግሞ በኢራን ጦርነት ውስጥ እጇን ያስገባችበት ነገርን በተመለከተ አሜሪካዎቹ እየከሰሷት ያሉትን ነገር በዚህ ፕሮግራም ላይ ያሳያችኋለሁ። የአልአቅሳ መስጊድ ላይ እየተፈራ ያለ ነገር አለ። እንግዲህ በእስራኤል ውስጥ ያለው ይሄ መስጊድን በተመለከተ ጥቃት ሊፈጸምበት ይችላል የሚለው ነገር እየወጣ በዚህ ላይ ከፍተኛ ስጋት እየተፈጠረ ይገኛል። ያ ከሆነ እንግዲህ አስቡት፣ በጣም ከባድ የሆነ ችግር ይዞ ነው የሚመጣው። በቃ ጦርነቱን ወደ ከፍተኛ ደረጃ ይለውጠዋል ተብሎ ይሰጋል። ስለዚህ የአልአቅሳ መስጊድ ቢመታ ሊመጣ የሚችለው ነገር ምንድነው የሚለውን በዚህ ፕሮግራም ላይ አሳያችኋለሁ። ከዛ ውጪ እንግዲህ በዱባይ ውስጥ እየተነገሩ ያሉ ዜናዎች አሉ። በዚህ ጦርነት መካከል በዱባይ ውስጥ የሚነገሩ ዜናዎች አሉ። ከነዚህ ልጀምርላችሁ። ለምሳሌ በመካከለኛው ምስራቅ በተለይም በኢራንና አሜሪካ መካከል ባለው በዚህ ጦርነት ላይ በዱባይና በተባበሩት አረብ ኤሚሬትስ ከፍተኛ ተጽዕኖ ውስጥ እንደሚገኙ ይታወቃል። በማርች 12 2026 ባለው መረጃ መሰረት በዱባይ ስላለው ወቅታዊ ሁኔታ ስንሰማ አንደኛ የቪዛ ማረዘሚያ ዱባይ አድርጋለች። እንግዲህ የተለያዩ ሀገራት የአየር ክልል በመዝጋት ምክንያት ለተቀረቀሩ መንገደኞች የተባበሩት አረብ ኤሚሬትስ የቪዛ እፎይታን እርምጃዎችን ተግባራዊ ማድረጓ ተሰምቷል። በዛ ውስጥ ያሉ ኢትዮጵያውያንም የዚህ ዜናዎች ተጋሪ ናቸው። አውቶማቲክ ማራዘሚያዎችን ጭምር እየተነገረ ነው ያለው። ጊዜያቸው ያለፈባቸው የቱሪስት ቪዛዎችን ለተወሰነ ጊዜ በተለይም ለአንድ ወር ያለምንም ተጨማሪ ክፍያ እንዲራዘሙ ዱባይ ማድረጓ እየተነገረ ነው የሚገኘው። በጦርነቱ ምክንያት መውጣት ያልቻሉ መንገደኞች ላይ የሚጣለው የቪዛ ማቆያ ቅጣት አለ። ከዚህ ቀደም የሚታወቀው ኦቨርስቴይ ፋይን የሚባል ያን እንዲነሳ አድርጓል የዩናይትድ አረብ ኤሚሬትስ መንግስት። የተለያዩ አገልግሎቶች መቋረጥን በተመለከተ ኢሚግሬሽን መስሪያ ቤቶች GDRFA የሚባል በአሁኑ ወቅት በአስቸኳይ ለሆኑ ጉዳዮች ብቻ እየሰሩ ነው ያሉት። አዳዲስ የስራ ቪዛዎችን፣ መደበኛ እድሳቶችን ለጊዜ ማቋረጣቸውን ኒውላንድ ቼዝ የተባለው ሚዲያ ይዞት የወጣው ትንተና ያሳያል። ደህንነትና ወታደራዊ ሁኔታዎችን በተመለከተ እንግዲህ ኢራን በተባበሩት አረብ ኤሚሬትሶች ላይ በመቶዎች የሚቆጠሩ ድሮኖችና ሚሳይሎችን እየለቀቀች ነው ያለችው። አብዛኛዎቹን ሚሳይሎች ቢመክኑ ዱባይን አልፈው አቡዳቢን አልፈው ምድራዊ አካባቢዎችን የሚያወድሙትም ደግሞ እየታዩ ነው። እነዚህ ስጋቶች አሁንም በውስጥ ከፍተኛ የሆነ የህዝብ ላይ ጭንቀት እንደፈጠረ እየተነገረ ነው የሚገኘው። በጣም በርካታ ኢትዮጵያውያን ከዱባይ ከዩናይትድ አረብ ኤሚሬትስ ወደ ኢትዮጵያ መምጣት ይፈልጋሉ። ነገር ግን የአየር መንገዱ ዝግ ነው። በዱባይ ክሪክ ሃርበር የተባለ አካባቢ ድሮን ህንፃ ላይ በመውደቁ ጉዳት አድርሷል እና የዱባይ ሚዲያ ቢሮ ይሄን አረጋግጧል። ለዚህም የአደጋ ማስጠንቀቂያ ደውሎች በየጊዜው ሳይረኖች ጨምረዋል። ይሄንን ተግባራዊ አድርጋለች ዩናይትድ አረብ ኤሚሬትስ። ነዋሪዎች ከፍተኛ ድምጽ ሲሰሙ ወደ መሸሸጊያ እንዲገቡም ታዘዋል። ከመስኮት መራቅን በተመለከተ ነዋሪዎች ጥቃት የሚሰነዝርበት ወቅት ከመስኮትና ክፍት ቦታዎች እንዲርቁ ኦፊሴላዊ መመሪያ ተሰጥቷል። ከዚህ ውጪ የሐሰት ወሬን ክልከላ በተመለከተ ስለ ጦርነቱ ያልተረጋገጡ መረጃዎችን ማሰራጨት እስከ 1 ሚሊዮን ድርሃም ቅጣትና እስራትን እንደሚያስከትልም ጭምር እየተነገረ ነው የሚገኘው። የአውሮፕላን ማረፊያዎች ሁኔታ የሚታወቅ ነው። አሁን ባለበት ሁኔታ ላይ በተደጋጋሚ ጥቃቶች በመከሰቱ ምክንያት ስራው እንደተወሰኑ ቀናት አቋርጦ የነበረ እንደሆነ ይታወቃል። አሁን በከፊል ቢጀምርም ነገር ግን አብዛኛው ስራዎች ተስተጓጉለዋል። ብዙ በሙሉ እየሰራ አይደለም። መንግስታዊ ለሆኑ አሰራሮች ብቻ ነው ክፍት የሆነው። የበረራ ስረዛን በተመለከተ በጣም ብዙ በረራዎች ሰርዘዋል። በኢራን በእስራኤል አካባቢ ያለው የአየር ክልል በመዘጋቱ በረራዎች ረጅም መንገድ ለመጓዝና ከፍተኛ ነዳጅ ለመጠቀም ተገደዋል። ከዛ ውጭ የበረራ ዋጋ መጨመርም ተከስቷል። በነዳጅ ዋጋ መናር በረራዎች መቀነሳቸው የትኬት ዋጋ ላይ ከፍተኛ ሁኔታ ጨምሯል ተብሎ እየተነገረ ነው ያለው። በጦርነቱ ስጋት ምክንያት በዱባይ ብቻ ከ80,000 በላይ የሆቴልና ማረፊያዎች ቦታዎች ተሰርዘዋል። የሪል ስቴት ወርደዋል። የዱባይ ሪል ስቴት ገበያ ኢንዴክሱ በአንድ ሳምንት ውስጥ የ20% ቅናሽ እንዳሳየ የተነገረ ይገኛል።
የወርቅ ገበያው ተረብሿል። በበረራዎች መቋረጥ ምክንያት የወርቅ ዝውውር ተስተጓጉሏል። የዋጋ ላይ በጣም ትልቅ መዋዠቅ ተፈጥሯል። በዱባይ ዩናይትድ አረብ ኤሚሬትስ የሆርሙዝ ሰርጥ ጠባብ ቦታ ላይ በኢራን በመዘጋቱ ዱባይ ጀበል አሊ ወደቡ የሚገቡ ምርቶች ተቀንሰዋል ወይም ደግሞ ተስተጓጉለዋል። በኢኮኖሚ እድገት መቀነስም በተባበሩት አረብ ኤሚሬትስ እድገት ጂዲፒ ካቀደችው 4.8 ወደ 1.6 ዝቅ እንዲል ሊያደርገው እንደሚችል መገመቱ እየተነገረ ነው። እንደ ህንድና እንግሊዝ ያሉ ሀገራት ዜጎቻቸውን ከዱባይ ለማውጣት ልዩ በረራዎችን እያዘጋጁ መሆኑ ተነግረዋል። የአሜሪካ ኤምባሲ መመሪያዎችን በተመለከተ አሜሪካ አስፈላጊ ያልሆኑ ሰራተኞቿና ቤተሰቦቻቸው ኤሚሬትስን ለቀው እንዲወጡ ማዘዟ ይታወቃል። ሃውስ ኦፍ ኮመን ላይብረሪ በሰራው ጥናት ላይ ሲታይ ስለዚህ በጣም በርካታ ነገሮች በዱባይ ዙሪያ ላይ እየተነገሩ ነው። ውስጥ ለውስጥ በጦርነቱ ሰዓት ላይ እየተከናወኑ ካሉ ነገሮች መካከል አንደኛው ስለሆነ ይሄንን ላካፍላችሁ ብዬ ነው። ወደ ሁለተኛው መረጃ ልለፍ። በተለይም ደግሞ አሁን የአላቅሳ መስጊድ ቢመታስ ብለን እስቲ እናስብ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ የአላቅሳ መስጊድን በተመለከተ ከፍተኛ ስጋቶች እየታዩ ነው የሚገኙት። አሁን ባለበት ሁኔታ ላይ በማርች 12 2026 በወጣው መረጃ መሰረት በኢራን በአሜሪካና በእስራኤል መካከል በተቀሰቀሰው መጠነ ሰፊ ጦርነት ምክንያት በአላቅሳ መስጊድ ላይ አንዣበቡ ስጋቶች በግልጽ እየታዩ ይገኛሉ። መስጊዱ ተዘግቷል። እንደሰማችሁት የእስራኤል ባለስልጣናት በኢራን ላይ ጦርነት መክፈቱን ተከትሎ የአላቅሳ መስጊድ ለ13 ተከታታይ ቀናት ዘግቶታል። የረመዳን ተጽዕኖም አለ። መስጊዱ የተዘጋው በሙስሊሞች ረመዳን ወር መጨረሻ ቀናት ላይ ነው። ስለዚህ በ10 ሺዎች የሚቆጠሩ ምዕመናን የመስገጃ እድል አጥተዋል። እንደ አውሮፓውያን ዘመን አቆጣጠር በ1967 ወዲህ ለመጀመሪያ ጊዜ በረመዳን ወር የመጨረሻ 10 ቀናት ተራዊህ ይባላል እና ኢቲካፍ ይባላል። ኢቲካፍ በዚህ ሶላት አለ። በዚህ የሶላት ስርዓት በመስጊድ ውስጥ ነው የሚከናወን የነበረው። እንዳይከናወን ከ1960ዎቹ ወዲህ ለመጀመሪያ ጊዜ ነው የተከለከለው። ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት አንዱ ሚሳኤል ከአላቅሳ መስጊድ ጥቂት 100 ሜትር ርቆ መውደቁ ከፍተኛ ስጋት ፈጥሯል እና ይሄ መስጊዱን መቶትስ ቢሆን የሚለው ነገር ከተነሳ በኋላ ከፍተኛ የሆኑ ስጋቶች እየነደዱ ይገኛሉ እና የእስራኤል ፖሊስ መስጊዱን የዘጋው የህዝብ ደህንነት ለመጠበቅ በአስቸኳይ ጊዜ አዋጅ ጋር በተያያዘ መሆኑን ጭምር ነው የሚገልጸው። 8 የአረብና የእስልምና ሀገራት ኳታር፣ ዮርዳኖስ፣ ኤሚሬትስ፣ ኢንዶኔዥያ፣ ፓኪስታን፣ ቱርኪያ፣ ሳዑዲ አረቢያ፣ ግብጽ የመስጊዱን መዘጋት በጋራ እንዳወገዙም ሰምተናል። ሀገራቱ ድርጊቱ ዓለም አቀፍ ህግንና የነጻ አምልኮ መብትን የሚጥስ ነው ብለው ነው እየገለጹት ያሉት። ይሄን በተመለከተ እንግዲህ ኢራን እስራኤል በአላቅሳ ላይ ጥቃት በመሰንዘር ኢራን ላይ ለማላከክ ወይም ፎልስ ፍላግ ኦፕሬሽን እቅድ አላት የሚል ክስ ይዛ ቀርባለች። ስለዚህ ጥቃት ሊፈጸም ይችላል የሚለው ከእስራኤላውያን ሊፈጸም ይችላል የሚል ነው እየተነገረ ያለ። ይህም በተመለከተ የጽንፈኞች ቡድን እንቅስቃሴ አለ። በቁጥጥሩ መሃል ጽንፈኛ የሆኑ የቤተ መቅደስ ተራራ ወይም ቴምፕል ማውንት ድርጅቶች አሉ። በመስጊዱ ቅጥር ግቢ የእንስሳት መስዋዕት ለማቅረብ ቅስቀሳ እያደረጉ መሆኑን ስጋትን አባብሶታል። ይህም እንግዲህ ምናልባትም ይሄ ቀጥሎ እየመጣ ያለውን በመቅደሱ አካባቢ ላይ ሊሰራ ያለ ነገር አለ። የመቅደሱን ለሶስተኛው ቤተ መቅደስ መግቢያ ሊያደርጉት ነው የሚል ስጋት በከፍተኛ ሁኔታ እየተወራ ነው የሚገኘው። የፖሊስ ጥበቃን በተመለከተ በኢየሩሳሌም አሮጌው ከተማ በመስጊዶች በር አካባቢ ከፍተኛ ቁጥር ያላቸው እስራኤላውያን ፖሊስ ሰፍረዋል። እድሜያቸው ከ55 ዓመት በታች የሆኑ ፍልስጤም ተወላጆች ወደ መስጊዱ እንዳይገቡ ተከልክለዋል። የእስራኤል ባለስልጣናት የመስጊዱን ሰበካ አቅራቢ ወይም ሼክ ኢክሪማ ሳብሪ ይባላል እሳቸውን ጨምሮ የተለያዩ የሃይማኖት አባቶችን ለጥያቄ ጠርተዋል ተብሎ እየተነገረ ነው ያለው። ስለዚህ በጦርነቱ ምክንያት ቱሪስቶች ቀርተዋል። የአሮጌው ከተማ ሱቆችም ተዘግተዋል። ምናልባት እስራኤልን የጎበኛችሁ ሰዎች ቦታውን በደንብ ትረዱታላችሁ። ስለዚህ በዛ ላይ ያለው ነገር ተዘጋግቷል ማለት ነው። እንግዲህ መስጊዱ ሲዘጋ የራሱ ሰራተኞች ጥበቃ እንኳን እንዳይገቡ ተከልክሏል ነው የተባለ ያለው። ስለዚህ በኢየሩሳሌም የሚከሰት ማንኛውም ግጭት ወደ መላው ቀጠና ሊያሰራጭ ይችላል የሚል ከፍተኛ ስጋት አለ፣ ወደዚህ ወደ መቅደሱ የሚደረግ ጥቃት። ስለዚህ በመስጊዱ ስር የሚደረጉ ቁፋሮች ወይም የተቀበሩ ፈንጂዎች ጉዳት ሊደርስ ይችላል የሚሉ ግምቶች በዮርዳኖስ ጋዜጠኞች ተነስተዋል። ከዚህ ጋር ተያይዞ ፍልስጤማውያን በመስጊዱ በሮች አካባቢ በመሰባሰብ ለመስገድ ቢሞክሩም በኃይል እንዲበተኑ ተደርገዋል። ይሄ ችግሩን ያጦዘው እንዳለ ታያለ። የአልቁዱስ ብርጌዶች የእስራኤል ፖሊስ ከመስጊዱ ግቢ ካልወጣ የሚሳኤል ዝናብ እንደሚያዘንቡም ጭምር እያስጠነቀቁ ነው ያሉ። ስለዚህ ስጋት ጨምሯል ማለት ነው። የአሜሪካ ሚናንም በተመለከተ ጦርነቱ በጋራ የአሜሪካና የእስራኤል ጥቃት መጀመሩ በቅዱሱ ስፍራ ላይ ያለውን ውጥረት ይበልጥ ውስብስብ አድርጎታል። እንግዲህ አላቅሳ መስጊድን እንደምታውቁት በዌስት በምዕራብ የጠቢቡ ሰለሞን በሰራው መቅደስ
ምዕራብ አቅጣጫ ነው ሰው አሁን የተሳለሙ ያሉት። በዛኛው አቅጣጫ ነው መስጊዱ የተቀመጠው። ስለዚህ መስጊዱ የተቀመጠበት ቦታ በትክክልም የሰለሞን ቤተ መቅደስ ያለበት ቦታ ነው ተብሎ ስለሚታመን በብዙ መልኩ በዚህኛው አይሁዶች በዛኛው ሙስሊሞች ተያይዘው የሚፋጠጡበት ቦታ ነው። ስለዚህ የፓስኦቨር በዓል በሚያዝያ ወር መጀመሪያ ላይ ነው የሚውለው። በዚህ በመሆኑም በእስራኤላውያኑ ፓስኦቨርን ወይም ፋሲካን ያከብራሉ። በወቅቱ ሊኖር የሚችለው ግጭት የከፋ ሊሆን እንደሚችል ከወዲሁ የተጠበቀ ነው ያለው። ስለዚህ በአልአቅሳ መስጊድ ላይ ያለው ጸጥታ ሁኔታ፣ የአምልኮት መብት ገደቦች በቀጠናው ያለውን ጦርነት ይበልጥ እንዲባባስ ሊያደርጉት እንደሚችሉ እየተገመተ ነው ያለው። ስለዚህ እዚህ ጋር ጥያቄ መጠየቅ እንችላለን። የአልአቅሳ መስጊድ ቢመታስ ቢደበደብስ የሚለው በጣም ከባድ ጥያቄ ነው። የተነሱ ካሉ ጥያቄዎች መካከል ይገኛል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ዓለም አቀፍ የእስልምና ተቃውሞን በተመለከተ መስጊዱ በዓለም ዙሪያ ላሉ ሙስሊሞች ሶስተኛው ቅዱስ ስፍራ ነው። በዚህም ጥቃት ቢፈጸም በቢሊየን የሚቆጠሩ ሰዎችን ዓለም ላይ በአንድ ጊዜ ቁጣ ይቀሰቅሳል። የአልአቅሳ መስጊድ ቢጠቃ ሁለተኛ ክልላዊ ጦርነትን ያስፋፋል። ጥቃቱ በሊባኖስ፣ በየመን፣ በኢራቅ ያሉ ታጣቂ ቡድኖችን ይበልጥ በማነሳሳት ጦርነቱ ወደ መላው መካከለኛው ምስራቅ እንዲበተን የማድረግ ጉልበት አለው። ኢራን ይህንን ራሷ አጥቅታ እስራኤል አጠቃች ብላ እንኳ ብትል ጦርነቱ ከእስራኤል ጋር የሚሆን የእስልምና ሀገራትን የመቀስቀስ አቅም አለው ማለት ነው። በሶስተኛ ደረጃ ዲፕሎማሲ ግንኙነቶች ይቋረጣሉ። ከእስራኤል ጋር ግንኙነት ያላቸው አረብ ሀገራት ለምሳሌ የተባበሩት አረብ ኤሚሬትስ፣ ዮርዳኖስ ግንኙነታቸውን ለማቋረጥ ይገደዳሉ። ስለዚህ በዚህም የሰላም ተስፋ ይሟጠጣል። በመካከለኛው ምስራቅ ለሚደረጉ ማናቸውም የሰላም ጥረቶች በጣም ትልቅ እንቅፋት ይሆናል። ለረጅም ጊዜ ጥላቻንም ጦርነትንም ሊቀሰቅስ ይችላል ማለት ነው። ስለዚህ የሃይማኖት ጦርነት ስጋት ይፈጥራል። ግጭቱ ከፖለቲካዊ ይዘት ይልቅ ወደ ቀጥተኛ የሃይማኖት ጦርነት ሊቀየር ይችላል ማለት ነው። የታሪክና የቅርስ ውድመት ያመጣል እንደምታውቁት። ስለዚህ በሺዎች የሚቆጠሩ ዓመታት ዕድሜ ያላቸው ታሪካዊና ሃይማኖታዊ ቅርሶች አሉበት። እነዚህ ለዘላለም ነው የሚያወድመው። ስለዚህ የሲቪሎችን እልቂት ይዞ ይመጣል። በጦርነቱ ባሉ ግጭቶች በጣም ብዙ መስጊዱ በኢየሩሳሌም እምብርት ላይ ነው የሚገኘው። ስለዚህ ጥቃቱ በአካባቢ የሚኖሩ በርካታ ንጹሃን ዜጎች ላይ ሞትና መፈናቀልን ያስከትላል። ዓለም አቀፍ ኢኮኖሚያዊ ቀውስ ያመጣል። በመካከለኛው ምስራቅ ያለው አለመረጋጋት፣ አሁንም የነዳጅ ዋጋው እንዲንር፣ ዓለም ገበያ እንዲስተጓጎል ምን ያህል አቅም እንዳለው ታያላችሁ አሁን ላይ። ይሄንን ነው የሚጨምረው። ከዛ ውጪ አክራሪነትን ያስፋፋል። የተባበሩት መንግስታት ውሳኔዎችን መጣስን በተመለከተ በቅዱሳን ስፍራዎች ላይ የሚፈጸም ጥቃት ዓለም አቀፍ ሕጎችና የተባበሩት መንግስታት የጥበቃ ውሳኔዎችን የሚጻረር ነው። በዚህም ከፍተኛ የህግ ተጠያቂነትን ይዞ ሊመጣ ይችላል። ዌልካም ቱ ዩናይትድ ኔሽንስ የሚል አንድ ገጽ አለ። በዛ ላይ አልአቅሳ መስጊድን ተመልክቶ ያለውን ጥበቃ ምን እንደሆነ ማየት ይችላል። ይሄ ወደ አካባቢ ጦርነት ይዞ ሊመጣ ይችላል። ስለዚህ ኢራን ብታረገውስ? ከዛ እስራኤል አደረገች። ለፎልስ ፍላግ እስራኤል ተጠቀመችው። አንዴ መስጊዱ ከፈረሰ በኋላ ቀጥላ የሰለሞን ቤተ መቅደስ በቦታው ላይ እስራኤል ለመስራት መብት ይኖራታል። ያንን በተመለከተ የሚመጣው ኬኦስ ምናልባት በብዙ ስጋቶች ውስጥ ለውጥ እየተነገረ ያሉ ነገሮችን ሊያጧጡፍ እንደሚችል ትረዳላችሁ ማለት ነው። ሣድስ ቤተሰቦቼ ይሄ መረጃ ላካፍላችሁ ወደ ሶስተኛው መረጃ ይጃችሁ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ሰሞኑን እየሰማን እንዳለ ነው በተለይም በሩሲያና በዩክሬን ጦርነት ውስጥ እንግሊዝ የረጅም ርቀት ሚሳኤሎችን ለዩክሬን በማቅረብ በመምራት ረገድ ያላት ሚና ጨምሯል ተብሎ እየተነገረ ነው። ክስ እየቀረበ ነው። በቅርቡ የሩሲያ ግዛት ላይ የተፈጸሙ ጥቃቶች አሉ። እንግሊዝ እጇ አለበች በሚል ሩሲያ በኩል የቀረቡ ክሶች አሉ። ይሄም ስቶርም ሻዶ የሚባል አለ። እንግዲህ የአውሎ ንፋስ ልትሉ ይችላሉ። የአውሎ ንፋስ ሚሳኤሎች ልትሏቸው ይችላላችሁ። የእንግሊዝ ረጅም ርቀት ወይም ስቶርም ሻዶ ሚሳኤሎች ናቸው። ክሩዝ ሚሳኤሎች ናቸው። ለዩክሬን ካስታጠቀች የመጀመሪያዎቹ ምዕራብ ሀገራት መካከል አንዷ እንግሊዝ ናት። ዩክሬን በእንግሊዝ የተሰጡትን ስቶርም ሻዶ ሚሳኤሎችን ተጠቅማ በሩሲያ ግዛት በተለይም በኩርክስና በብራኒያስክ አካባቢዎች ላይ ኢላማዎችን መታለች። ይሄም ሩሲያን በጣም አበሳጭቷል። የብሪታንያ ስፔሻሊስቶችን በተመለከተ ሩሲያ ስትናገር እነዚህ ሚሳኤሎች ለማስወንጨፍና ኢላማውን ለመምታት በእንግሊዝ ጠበብት የተተኮሰ ነው በሚል ክሬምሊን በደንብ አድርጋ ገልጸዋለች። ሩሲያ ዲሚትሪ ፔስኮቭ በእንግሊዝ የተሰጡ ሚሳኤሎች በሩሲያ ላይ ጥቃት ሲሰነዘሩ የብሪታንያ ስፔሻሊስቶች ናቸው በቀጥታ የተሳተፉት። ስለዚህ ጦርነቱ ከሩሲያ ጋር ብቻ አይደለም፣ አሁን ከእንግሊዝ ጋር ነው እያደረግን ያለን የሚለው ነገር ነው። ወደ ሶስተኛው ዓለም ጦርነት
ቅስቀሳ ላይ ያለ ነገር እንዳለ ታያላችሁ ማለት ነው። ሩሲያ ዩክሬን እነዚህ ሚሳይሎች ለመምታት የምዕራባውያንን የስለላ መረጃዎች፣ ሳተላይቶች መረጃ ሁሉ ተጠቅማለች። የብሪታንያ ሚና ያለ እነሱ ድጋፍ ሊታሰብ የማይችል ነው። ይሄንን ጥቃት ተጠቅማ ኢላማ ለመምታት ስለዚህ መረጃዎች አለኝ ብላ ጦርነቱን በቀጥታ ከምዕራባውያን ጋር ገብቼበታለሁ እነሱ ገብተውበታል እያለች ከዚህ ጋር እንግዲህ በማርች 2026 ላይ የዩክሬን በሩሲያ በብራያንስክ ክልል የሚገኝና የሚሳኤል ክፍሎችን የሚያመርት ክሬምኒኤል የሚባል የተተከለ አለ። በዛ ቦታ ላይ የተቀመጠ የውትድርና ማዕከል በእንግሊዝ ሚሳኤል ተመቷል ማለት ነው። ይሄን በተመለከተ እንግሊዝ ለዩክሬን የምታቀርበው መሳሪያ ዩክሬን ራሷን ለመከላከል እንጂ ሩሲያን ለመውረር እንዳልሆነ በቀጥታም ደግሞ ከዚህ ጋር ያላትን ተቃውሞ ገልጻለች። ነገር ግን በጣም ብዙ መረጃዎች ወጥተዋል። ሩሲያ በብሪታንያ ሚሳኤሎች በሩሲያ ምድር ላይ ጥቃት ላይ በመዋላቸው ኔቶ በቀጥታ ከሩሲያ ጋር ጦርነት እየገባ መሆኑን በትክክል ገልጸዋለች። ይሄም ደግሞ የሶስተኛው ዓለም ጦርነት ስጋት ይዞ ሊመጣ ይችላል ማለት ነው። ልብ በሉ ውድ ቤተሰቦቼ የ100 ዓመት የሽርክና ስምምነት አለ። እንደሚታወቀው በጥር 2025 እንግሊዝ ከዩክሬን ጋር የ100 ዓመት የሽርክና ስምምነት በመፈረም የረጅም ጊዜ ወታደራዊ ድጋፏን አጠናክራለች። ይሄ አሁንም ቢሆን በጦርነቱ ስጋት ከፍተኛ ሆኖ እንዲቀጥል ሊያደርገው እንደሚችል እየተነገረ ነው ያለው። ይሄ ባለበት ሁኔታ ነው ሩሲያ ክስ የቀረበባት። ክሱ ምንድነው? ሩሲያ በተለይ የዩክሬን ጦርነት ያካበተችው ልምድ በመጠቀም ኢራን በድሮን ጥቃቶች ላይ ያላትን ብቃት ለማሳደግ ሩሲያ ለኢራን ትሬኒንጎች፣ ስልጠናዎችና እገዛዎች እያደረገች ነው ያለችው የሚል ሪፖርት ወጥቷል። ሲኤንኤን ይህን ዘገባ ዘግቦታል። ራሽያ ለኢራን የላቀ የድሮን ታክቲክ እና ስልቶች እያካፈለች ነው ያለችው። የዌስተርን ኢንቴሊጀንስ ወይም ዌስተርን ኢንቴሊጀንስ ምንጮች በትክክል ከዚህ ጋር ተያይዞ ያለው ነገር እየከሰሱና እያቀረቡ ነው ያሉት። ጦርነቱ እንዴት እየተለጠጠ እንደሆነ ተመልከቱ። እንግዲህ ውድ ቤተሰቦች የምስክርነት አገልግሎት ኢራን በዋናነት በአሜሪካ ወታደራዊ ቤዝ እና በባህረ ሰላጤው አረብ ሀገራት ላይ የምታደርሰውን ጥቃት ይበልጥ ውጤታማ ለማድረግ እየተጠቀመችበት ነው ኢራን እየተባለ እየተከሰሰ ይገኛል። ሩሲያ እያጋረች ያለችው ታክቲክ በዋናነት በዩክሬን ጦርነት ወቅት ድሮኖች ወይም ሻሄድ ድሮን ተጠቅማለች ከኢራን ወስዳ ሩሲያ ማለት ነው። ስለዚህ ይሄንን የሻሄድ ድሮኖችን ተጠቅመው ኢራናውያኑ ግብ ለመምታት እነሱ አምርተውታል። ነገር ግን ሩሲያ ተጠቅመዋለች። ስለዚህ ሩሲያ አቅሟን ለኢራን እያሰለጠነች እየሰጠች እየመራች ዳይሬክት እያደረገች የአሜሪካ እና የእስራኤል ግቦችን ሩሲያ እንድትመታ እያረገች ነው በሚል በከፍተኛ ሁኔታ እየተከሰሰች ነው። ሩሲያ እንግዲህ ኢራንን የምታማክረው ድሮኖች በጥቅል ወይም ዌቭ ተቀናይተው እንዲበሩ የጠላት አየር መከላከያ ስርዓትን እንዲያጨናንቁ ኦቨርዌልም እንዲያረጉም ጭምር ድሮኖቹ የበረራ ወቅት አቅጣጫቸውን በመቀየር መስተጓጎል ኢንተርሴፕሽን ለማምለጥ የሚያስችላቸውን ስልት ሁሉ ሩሲያ አሰልጥናቸዋለች። ይሄ ድርጊት በራሽያና በኢራን መካከል ያለውን ወታደራዊ ትብብር እየጠነከረ መምጣቱን የሚያሳይ አዲስ መረጃ ነው። ራሽያ በታክቲክ ምክር ብቻ ሳይሆን ኢራን በአሜሪካ ላይ ጥቃት እንድታደርስ የስለላ መረጃዎችንም ኢንቴሊጀንስንም እያጋራች ነው። በራሽያ ኢንቴሊጀንስ በአካባቢ ላይ ያሉ የአሜሪካ ጦር መርከቦች፣ አውሮፕላኖች ያሉበትን ቦታ ለኢራን እያጋራች እያስመታች ነው ብላ አሜሪካ እየከሰሰች ነው ኢራን እና በትክክልም መረጃ አግኝተዋል አሜሪካዎቹ ይሄንን ኢራን እያደረገች ሩሲያ እያደረገች እንዳለ ጦርነቱን ትራምፕም እየተገዳደረ ያለው ወይም በጣም በብዙ መልኩ እየተፈታተገ ያለበት አንደኛው ምክንያት ከሩሲያ ጋርም ጭምር ነው ጦርነቱን እያደረገ ያለው። ስለዚህ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ራሻ ኢራንን በድሮን እና በሌሎች ወታደራዊ ዘርፎች መርዳት መጀመሯንም አረጋግጠዋል። የዩክሬን ጦርነት ራሻ በምትጠቀምባቸው የሻሂድ ድሮኖች በኢራን የተሰሩ ናቸው። አሁን ግን ራሻ የቴክኖሎጂውን አሻሽላ ለኢራን እያጋራች ነው ያለችው። የራሻ ምክር በዋናነት የባህረ ሰላጤው ሀገራት የአየር መከላከያ በኢራን ድሮኖች እንዲሰበር ብዙ ሰርታለች። አሁንም ለምሳሌ የአሜሪካ በጣም ኢምፖርታንት የሚባሉ ስፍራዎችን ኢራን በትክክል የምትመታበት ዋነኛው ጥበብ የሩሲያ ነው እየተባለ እየተነገረ ይገኛል። ሩሲያ የኢራን ድሮኖችን በታታርስታን ራሻ ውስጥ በማምረት ለራሷ ለኢራንም ድጋፍ እያደረገች ነው የምትገኘው። ራሳቸውን ድሮኖቹን ሩሲያ እዛ እያመረተች። ይህም ትብብር በአካባቢ ያለውን ጸጥታ ስጋት ከፍ ያደረገው ነው። በቀጠናው አለመረጋጋት እንዲጨምር እንዳደረገ እየተነገረ ነው። ይህም በተመለከተ ሩሲያ ኖ አላደረኩም ብላለች። የቴክኖሎጂ መለዋወጥ ነው ያደረኩት ብላለች እንጂ
አልገባውበትም ነው የምትለው፣ ግን በትክክል መግባቷ ተነግሯል። መረጃም ተገኝቷል። ዩክሬን የኢራንን ድሮኖች ለመከላከል የሚያስችሉ እውቀቶችን፣ የድሮን ማገጃ ኢንተርሴፕተር መሳሪያዎችን ለባህረ ሰላጤው ሀገራት እያጋራች እንዳለችም ደግሞ እየተነገረ ነው ያለው። የዩክሬንና የሩሲያ ጦርነት ወዴት መጣ ማለት ነው? ወደ ባህረ ሰላጤው ሀገራት መጣ ማለት ነው። ዩክሬን የዩናይትድ አረብ ኤምሬትስን እያገዘች ነው። ሩሲያ ደግሞ ኢራንን እያገዘች ነው። በኢራን ድሮኖች ውስጥ ከምዕራባውያን ሀገራት የመጡ የተከለከሉ ኤሌክትሮኒክስ አካላትም ጭምር ተገኝተዋል ተብሏል። ራሻ እንግዲህ የሻሄድ ድሮኖችን ንድፍ በማሻሻል አዳዲስ የድሮን አይነቶችን ለኢራን እያጋራች ነው፣ እየሸጠችና እየሰጠቻት ነው ተብሎ የተነገረ ይገኛል። ሻሄድ 101 የሚባለው ለምሳሌነት የሚጠቀስ በጣም አደገኛ ድሮን ሆኗል። ስለዚህ የአሜሪካ ባለስልጣናት የሩሲያ የስለላ መረጃ ማጋራትን በተመለከተ በከፍተኛ ሁኔታ እየጮሁ ነው። ትራምፕም ያንን እየተናገረ እንዳለ እየሰማን ያለው ውድ ሣድስ ቤተሰቦቼ፣ መቼም ዓለም በጣም በከፍተኛ ሁኔታ እየተቀበዣጀረ ደረጃ ላይ እንዳለች እያያችሁ ነው። ይሄን መረጃ ላካፍላችሁ አፕዴት ላርጋችሁ በሚል ደግሞ እነዚህ መረጃዎች ሰበሰብኩላችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።